ኢትዮጵያ አንድ ናት ሁለተኛ የለም። የማንንም ሐሳብ ያልጣለ ሁሉንም ያቀፈ ምክክር ነው ያደረግን ያለነው። እዚህ ጋር አሁን ምንም ውሳኔ ወይንም ዲሲሽን መጨረሻ ውሳኔ የለም። ሐሳቦች ሊቀርቡ ይችላሉ፣ ለምን ቀረቡ አይባልም። ምክክር ነው። ምክክር ላይ ደግሞ የምናቀርባቸው ምንድናቸው? ምክረ ሐሳቦች ናቸው። እኛ ዛሬ ወስነ ዛሬ የምንጨርሰው አንድም ነገር የለም። በሐሳብ ልዕልና መተማመን ይቻላል። እንደዚሁ መመካከር ጠፍቶ ነው እስካሁን ድረስ ችግር የነበረው። ምንም አይነት አድሎ አላየውም። እኔ በመመካከርበት አንድም ውሳኔ የተወሰኑ ነገሮች የሉ። ኢትዮጵያ እየመከረች ነው በአሁኑ ሰዓትና ምክክሩ በጥሩ ሁኔታ እየተካሄደ ነው። በመግባባት ላይ ብሔር ብሔረሰቦች ናቸው በምክክሩ ላይ የተገኙት። እነዛ ብሔር ብሔረሰብ ከአራቱ ማዕዘን የመጡት አገርን በማስቀደም ለትውልድና ለሀገር በማሰብ በመግባባት እስካሁን ድረስ ምክክሩ በጥሩ ሁኔታ በመካሄድ ላይ ነው ያለው። ምክክሩ በ10 ነው የተነሳው። ከ10 ላይ ጀምሮ ሁሉንም ያካተተ ነው። አካል ጉዳተኞችን፣ ምሁራኖችን፣ አደ ሲንቄዎችን፣ አባገዳዎችን ሁሉንም ባለድርሻ አካላት የያዘ ነው። እንደዛውም ደግሞ ቀጥለን በ50 ላይም እንደዚሁ ሁሉንም ባሳተፈ ነው። በ250 ላይ እስከ 500 ድረስ ባለው ሁኔታ ሳይኔ ሁሉንም ያካተተ የሁሉንም ሐሳብ ያቀፈ የማንንም ሐሳብ ያልጣለ ሁሉንም ያቀፈ ምክክር ነው ያደረግን ያለነው። ጫና የሚባል ነገር አላየውም። እኔ በበኩሌ በነጻነት ነው ስንነጋገር ስንመካከር የቆየ ነው። የማንም ሐሳብ ሲወድቅ አላየው። ይያዝልኝ ብሎ ሐሳቡን ምክረ ሐሳብ ለመስጠት የሚፈልግ ሌላው እዚህ የሚሳተፍ ተመካካሪ አካል ሐሳቡ ሲይዝለት ነው እንጂ ሐሳቡ ሲጣልበት አላየው። ምንም አይነት አድሎ አላየውም እኔ በመመካከርበት። ምክንያቱም የሀገር ጉዳይ ነው። አገር እንደ ሀገር እንድትሻገር ነው እንጂ የሚፈልገው በምንድን ነው አድሎ የምታደርገው? አድሎ ሲባል እዚህ ውስጥ የሚሰራ ነገር አይደለም። የነገን ኢትዮጵያን ለመስራት ነው። ለነገ ኢትዮጵያ የሚጠቅም ሐሳብ ምክረ ሐሳብ ማመንጨት ነው። ማንም የሚጫነ ሰው የለም። ምክክሩ እንግዲህ ለኢትዮጵያ ይዞ የሚመጣው እኔ ትልቅ ተስፋ አለኝ በበኩሌ። በሀገራችን ላይ የሰዶ ማሳደድ ጥላቻ ፖለቲካ ይቀረፋል። የደም ፖለቲካ ተወግዶ በሀገራችን ላይ የፍቅር ፖለቲካ ይመሰረታል። ይህ ፍቅር ፖለቲካ ሲመሰረት አንድነትን፣ መተባበርን፣ መተማመንን፣ መተጋገዝን ይፈጥራል የሚል ሐሳብ ነው ያለኝ። ሀገራዊ ምክክር ኢትዮጵያ በዚህ የምክክር ሂደት ውስጥ የዝግጅት ጊዜ አልፋ የሂደት ጊዜ አልፋ ወደ መጨረሻው ትንተና ላይ ወይም የትንተና ጊዜ ኢምፕሊሜንቴሽን ጊዜ ነው ያለነውና በዚህ ሂደት ውስጥ እውነት ለመናገር እኔ አንድ ኢትዮጵያ ዲሞክራቲክ ፓርቲን ወክዬ በሰላም ግንባታ አጀንዳ ውስጥ ነበር የነበረውና በዚህ ሂደት ውስጥ የነበረው እጅግ በጣም አሳታፊ ነበር። እጅግ በጣም ሁላችንም ሐሳባችንን መግለጽ የምንችልበት ነበር። በ10 ውስጥ ተሳትፈናል፣ በ50 ውስጥ ተሳትፈናል፣ በ250 ውስጥ ተሳትፈናል። 500 ላይ ደርሰን ያለምንም ችግር የተለያዩ ግጭቶች፣ ፍጭቶች፣ ሐሳብ ክርክሮች ቢኖሩም እንኳን በምክክሩ ሂደት ውስጥ የነበረው ሂደት የዓለም አቀፉን ተሞክሮ የተለያዩ የአፍሪካን ብለው የተለያዩ ሀገራት ተሞክሮ ኢምፕሊመንት የተደረገበትና እጅግ በጣም አስደሳችና እውነት ለመናገር ይህ የተነጋገርናቸው የውይይት አጀንዳዎች ቢተገበሩ ለሀገራችን ኢትዮጵያ ትልቅ ሰላም የማስፈን እድል እንዳለው ሂደታችንም እጅግ ሰላማዊና አሳታፊ ነበር። በዚህ ሂደት ውስጥም የፖለቲካ ፓርቲዎች፣ ሴቶች፣ አካል ጉዳተኞች፣ የሃይማኖት አባቶች፣ አደ ሲንቄዎች፣ አባገዳዎች ኢቭን ኢፍ ብዙ ምሁራን ሁሉ የተሳተፉበት ነበርና ቆይታችን በጣም ደስ የሚልና ለሀገራችን ኢትዮጵያ በታሪክ አጋጣሚ ትልቅ አቺቭመንት ወይም ድል የምናገኝበት የምክክር ሂደት ነበር ያሳለፍነው። በ8 አጀንዳዎች ውስጥ የነበረን ሂደት የተለያዩ ሀሳቦችና የተለያዩ ፍላጎቶች ቢኖሩም እንኳን አገርን ከማስቀደም አንጻር ከአጀንዳ እንዳንወጣ በአጀንዳው መሰረት እየተነጋገርን የቆየነውና ምንም አይነት ጣልቃ ገብነት ወይንም ጫና ወይንም ደግሞ ችግር አልተፈጠረምና ያለምንም ችግር አጀንዳውን አጠናቀን ወደ ለ500 አቅርበን ለ500 ተሳታፊ
በሙሉ ድምጽ በጭብጨባ ነበረ ያጸደቅነው። የምክክር ሂደት ጽንሰ ሐሳቡ በአጭር ጊዜ የምንፈታቸው አሉ፣ በመካከለኛ ጊዜ የምንፈታቸው አሉ፣ በረጅም ጊዜ የምንፈታቸው ችግሮች አሉ። ሆኖም ግን የምክክር ተሳታፊ ወይም ኢትዮጵያ መከረች፣ ኢትዮጵያ ህዝቦቿ ከአራቱም አቅጣጫ መከሩ ስንል ምክረ ሐሳብ ነው የምናቀርበው። ይሄ ምክረ ሐሳብ ለፖሊሲ ለማሻሻል አገራችን ውስጥ ያሉ ችግሮችን ለማስተካከል ለመንግስት ትልቅ ግባት ይሆናል። እዚህ ጋር አሁን ምንም ውሳኔ ወይንም ዲሲሽን መጨረሻ ውሳኔ የለም። ኢትዮጵያ የምትሻገርበት ተስፋ የምናደርግበት የኢትዮጵያና ኢትዮጵያውያን ብዙ እድል የሚፈጠርበትና ያሉን አብዛኞቻችን ክሮኒካል የሆኑ ወይም በጣም ጠብቅኝ የሚባሉ ችግሮቻችን የሚፈታበት እንደሚሆን ተስፋ አደርጋለሁ። ደግሞም በዛ መጠን ነው ብዙ የተደከመበት ብዙ እውቀት የፈሰሰበት ብዙ ኢትዮጵያውያን የመከሩበት ስለሆነ ለሀገራችን ቀጣይ ለልማት ቀጣይ ለሰላም ቀጣይ ለእድገት የሚጠቅም ምክረ ሐሳብ እንደሚሆን ሙሉ እምነት አለኝ። ኢትዮጵያ ይሄ እንደዛ አይነት ተደርጎ አያውቁም። በጣም ደስ የሚል ነው። ኢትዮጵያ አንድ ላይ ሆኖ ከተመካከረ ብዙ እድል ይከፍታል ብዬ ነው ማምነው። ጥሩ ነው። መደማመጥም አለ፣ መስማትም አለ። ጥሩ ነው። እንዲህ ነው ነጻነት አለ፣ ዲሞክራሲም አለ። እያንዳንዱ የራሱ ሐሳብ በነፃ ሆኖ መግለጽ የሻለ ነው የቀረም ነው። ያው በተለያየ ሐሳብ መምጣት አይቀርም። እሱም ድሮ ሄዶ ወደ አንድ ላይ መመለስ አይቀርም። ተስፋለን ወደ አንድ እንሆናለን፣ ወደ አንድ ላይ ይመለሳል ብለን ጥልቅ ተስፋለን። እንደዚሁ መመካከር ጠፍቶ ነው እስካሁን ድረስ ችግር የነበረው። አሁን ግን መፍትሄ ይመጣል ብዬ ነው የሚገምተው። እኔ ደግሞ መፍትሄ የሆነ ነገር ላይ ነው የተነጋገር ነው ያለው ነው እንጂ ህልክ ለኔ ለአንተ ለኔ የሚባል ነገር ይቅር ብለናል። እኛ በበኩላችን ኢትዮጵያ አንድ ናት፣ ሁለተኛ የለም። ምክክሩ በጣም ጥሩ ነው። በጥሩ ሁኔታ እየተካሄደ ያለ ነው እና አሁን ምክክሩ በሰላማዊ መንገድ አሁን 500 ጋር ደርሷል። ከ500 በኋላ ያሉ ስቴፖችን ደግሞ ቀስ በቀስ እየጨረስን ያለ ነው። የተለያዩ ሀሳቦች እንደሚኖሩ ሁላችንም እናውቅ ነበር። ነገር ግን ሁላችንም የመጣን ኢትዮጵያን ለማዳን ኢትዮጵያን ወደ ትክክለኛ ትራክ ለማምጣት ስለሆነ ሀሳቦች አይመጡም አይባልም። ሀሳቦች ይመጣሉ። በሀሳቦች ተወያይተን ደግሞ ወደ አንድ አቅጣጫ ለማድረግ እየተካሄደ ነው እንጂ ነገሮች በሂደት ላይ የሚመስሉ ጥርጣሬዎች አይኖርም አይባልም፣ አሉ። ያ ግን አካሄዱን በህዝብና በጥሩ ተሳትፎ እየተስተካከለ ሄዷል። አንድም ውሳኔ የተወሰኑ ነገሮች የሉም። ሀሳቦች ሊቀርቡ ይችላሉ፣ ለምን ቀረቡ አይባልም። ስለማንኛውም ውሳኔ በአሁኑ ሰዓት የተወሰነ ነገር የለም። በደረጃ ግን እንደዚህ ቢሆንስ የሚል ሲኩዌንሱን የጠበቀ 1 2 3 4 ቀርበዋል። የኔ ኢንተረስት ብቻ ይራመድ የሚል ነገር የለም። የሀገሪቷ ኢንተረስት በዚህም በዛም ይጠበቃል የሚል ግምት አለኝ። ይሄ ደግሞ የወሰድነው ልምድ የወሰድነው ንግግር ጅማሮ ነው፣ መጨረሻው አይደለም። ግን ካሁን በኋላ ያሉ ነገሮች አራውንድ ቴብል በምክክር ብቻ እንደሚያልቅ ትምህርት የወሰድንበት ነው። ምክክሩም በጣም ከጠበቅኩት በላይ ነው። ብዙ ተመካካሪዎች ከተለያየ አካባቢ ላይ ተሰባስበን ከተለያየ ክልሎች ላይ መተን ተገናኝተናል። ኢትዮጵያ መምከር ትችላለች፣ ማድረግ እንችላለን የሚለውን ነገር አግኝቼዋለሁ በተግባር ማለት ይቻላል። ከ10 ጀምሮ ሁሉም አካታችነቱ በጣም ጥሩ የሚባል ነገር ነው። ከዛ ባሻገር እንደገና ደግሞ ሁሉም ማህበረሰብ ያለበት ነው። ሴቶች አሉ፣ አካል ጉዳተኞች አሉ፣ የሃይማኖት አባቶች አሉ፣ ከተለያየ መስሪያ ቤት ላይ የመጡ ሰዎች አሉ። እነዚህን ሁሉ አግኝተናልና በጣም ጥሩ የሚባል ውይይት ነበረን። ከ10 50 ከ50 250 ከ250 500 ደርሰናልና 500 ድረስ እስከምንደርስ ድረስ የተለያዩ ሀሳቦች የሚንጸባረቁባቸው ሁኔታዎች ነበሩ። ይህንን ደግሞ በበሳል አመካከር እየተመካከርን ማድረግ እንደምንችል ለዓለም ቀጥሎ እንደገና ደግሞ ተምሳሌት ይሆናል ብዬ አስባለሁ። ምንም አይነት ጫና የለም። ሁሉም ሰው የራሱን ሀሳብ እንደፈለገ የሚገልጽባቸው ሁኔታዎች ነበሩ። ነገር ግን ከአወያዮች ደግሞ በጣም ከሚሰጠን አንዱና ዋነኛው ነገር ከአውዱ እንዳንወጣ በዛችሁ በተያዘች ብቻ ርዕስ ላይ
እንድንነጋገር የተደረገበት ነበረ። ምንም አይነት ተጽዕኖ የለውም። እኔ በነበርኩበት ቡድን ላይ ምንም አይነት ተጽዕኖ የለውም ብዬ መመስከር እችላለሁ። ምክክር ነው። ምክክር ላይ ደግሞ የምናቀርባቸው ምንድናቸው? ምክረ ሀሳቦች ናቸው። ስለዚህ እነዚህን ምክረ ሀሳቦች ምንድነው የምናደርገው? በበላይነት እንደዚህ ቢሆን የተሻለ ነው የሚለውን በማጆሪቲው ድምፅ የትኛው ያመዝናል የሚሉትን እስካሁን ድረስ ይዘን መተናል እንጂ ውሳኔ የሚባል ነገር የለም። ውሳኔዎች አይደለም የተወሰኑት፣ ምክረ ሀሳቦች ናቸው የመጡት። እስከነ ልዩነታቸው እስካሁን ድረስ ይዘናቸው መተናል። የተግባባንባቸውን ደግሞ እየተውናቸው ወደ አንድ ሀሳብ እያመጣናቸው የሄድንባቸው ሁኔታዎች ናቸው ያሉት። በሀሳብ ልዕልና መተማመን ይቻላል። ለካ አንዱን ጫፍ ከአንዱ ጫፍ ወደ መሃል አምጥተን ተወያይተን በቀጣይ ደግሞ ታላቂቷን ኢትዮጵያ መገንባት እንችላለን የሚል እሳቤ ያለኝ። በሂደቱ ላይ ከመነሻው የነበረው ሁኔታ አሳታፊነቱን ያሳያል። ሁሉም ሰው እዚህ የመጣው 4000ም የራሱን ሀሳብ አቅርቧል። ያ ሀሳብ ግን ወደ ላይ ያደገ ሲመጣ ሀሳብ ከሀሳብ ጋር ያው እየተዋጣ ነው የሚመጣውና ያንን ስናይ ጥሩ ሂደት ነው ያለው። በእርግጠኝነት መናገር የምችለው የሁሉም ሀሳብ እየተካተተ ነው የመጣው። ነገር ግን ለመንግስት የሚቀርበው ከፍ ያለ ሀሳብ ለምክር ሀሳብነት ደረጃ የደረሰ የበሰለ ሀሳብ መቅረብ ስላለበት ጫና የሚፈጥር እንዳልናገር የሚያደርገኝ በጽሁፍ ሀሳቤን እንደገና እንዳልሰጥ የሚያደርገኝ አንድም አካል እስካሁን አላጋጠመኝም ማለት ይችላል። የወክልነውን ማህበረሰብ ወክለን ነገር ግን ለሀገር የሚጠቅመውን ሀሳብ ነው እዚህ የምናዋጣው። ስለዚህ የራስን ሀሳብ ለማራመድ አቋም ለማራመድ አይደለም የመጣሁት። እኔ እንደ ፖለቲካ ፓርቲ የራሳችን የሆነ አይዲዮሎጂ አለ። አሁን ከራሳችን አይዲዮሎጂ ውጪ ግን ካለው ችግር አንጻር ኢትዮጵያ ካሳለፈችው ውጣ ውረድ አንጻርና አሁን እየገጠማት ካለው ነገር አንጻር አጀንዳዎች ከእያንዳንዱ ማህበረሰብ ተነስተው መጥተዋል። በእነዚህ አጀንዳዎች ላይ ለሀገር ይጠቅማሉ የሚለውን ሀሳብ በነጻነት ማበርከት ነው የምክክሩ ዓላማ። ስለዚህ ያ ምክር ሀሳብ ግን ቀርቦ ከሀገሪቱ አሁን ካለው ፖሊሲ አንጻር ተጨባጭ ሁኔታዎችም ከጥናት መነሻም አንጻር ታይተው ለሀገር የሚጠቅሙ ምክር ሀሳቦች ተደርገው አንድ ላይ ተደራጅተው መንግስት በየጊዜው የሚጠቀምባቸው የሚያግባቡን ሀሳቦችም ሆነው ከቀረቡ ሁሉም የተግባባበት ተደርጎ ተወስዶ ለቀጣይ አቅጣጫ ውጥረት ቀንሶ አገር ወደ ተሻለ አቅጣጫ የሚሄድበት እድል ነው እንጂ እኛ ዛሬ ወስነ ዛሬ የምንጨርሰው አንድም ነገር የለም። ዛሬ ከመንግስት እጅ የምንወስደው ከአንድ ብሔር እጅ የሚወሰድ አንድም ነገር የለም። ለሀገር ግን ይጠቅማል የሚለውን ሀሳብ በነጻነት ሁሉም ነጻ ሆኖ ይሄን ያህል ጊዜ አሳልፎ ማበርከት ስላለበት ሁሉንም ሊያስማማ የሚችል ለሁሉም ደግሞ ጠቃሚ የሆነ ሀሳብ ከሁሉም ተዋጥቶ የጋራ ተደርጎ ለወደፊት ወደ ፖሊሲ አቅጣጫ የሚቀይሩ ወደ ህግ የሚቀይሩ ወደ ተቋም የሚቀይሩ ሀሳቦችን የቀረቡት በእኔ አረዳድ ማለት ነው። ስለዚህ ምክር ሀሳቦች ናቸው እንጂ ውሳኔ ተሰጥቶ ዛሬ አልቆ አንዱ ተጠቃሚ አንዱ ተጎጂ የሚሆንበት ሂደት ይኖራል የሚል እምነት የለኝም እንደ ፖለቲከኛም ማለት ነው።